የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግል ጠባቂዎች እንዲተገደሉ ማንስ ገደላቸው? ከትላንት ወዲያ ምሽት የኤርትራን ቤተ መንግስት ማቅ ያለበሰውና ኢሳያስ አፈወርቂን ያስደነገጠው እጅግ ክፉኛ ያቆሰለው የፕሬዝዳንቱ የግል ጠባቂዎች ግድያ፣ ለኢሳያስ የተደገሰው ሞት፣ ከግብጽ እስከ ሱዳን የተዘረጋው መረብ፣ እጅግ ያልተጠበቀና አስደንጋጭ ክስተት የሆነው የተፈጠረው ሁሉ ይህ ነው። ከትናንት ወዲያ ምሽት ፕሬዝዳንት ኢሳያስ ከቻሉ ኢትዮጵያን ጠልፎ ለመጣል ካልቻሉ ደግሞ ከኢትዮጵያ የሚመዘዘውን ጦር ለመመከት በማሰብ የጠላቴ ጠላት ወዳጄ ነው በሚል በግብጽ አውሮፕላን ወደ ግብጽ ሄደው ከግብጹ ፕሬዝዳንት ጋር የነበራቸውን ውይይት ጨርሰው በግብጽ አውሮፕላን ወደ ኤርትራ ሲመለሱ ከ10 የማይበልጡ ካድሬዎቻቸው ተሰብስበው አቀባበል የማይመስል አቀባበል አደረጉላቸው። ምንም እንኳን ለሌላው ዓለም የፕሬዝዳንት አቀባበል ባይመስልም ለኤርትራ ግን ሞቅ ያለ አቀባበል ነው። ኢሳያስ ወዲያውኑ ወደ ጽሕፈት ቤታቸው ተመልሰው ወዲያውኑ ከኮሎኔል ተስፋ ልደት ሀብተ ስላሴ ጋር ተገናኙ። ፕሬዝዳንት ኢሳያስ ለመጨረሻ ጊዜ የሚያገኙትና ወደ ሀገሩ ሲመለስ ለመጀመሪያ ጊዜ የሚያገኙት ኮሎኔል ተስፋ ልደት ሀብተ ስላሴን ነው። ይህ ሰው የፕሬዝዳንቱ ታማኝ ሰው ነው። ኃላፊነቱም የፕሬዝዳንት ኢሳያስ አፈወርቂ የግል ጠባቂዎች ዋና አዛዥና የፕሬዝዳንቱን ደህንነት በተመለከተ ብቻ የሚንቀሳቀስ የኢሳያስ ቀኝ እጅ ነው። በዚህ ዕለት ታዲያ የተሸረበ ሴራ የታቀደ ዓላማ ነበር። ይህም ፕሬዝዳንቱ ላይ ጥቃት ማድረስ። ጥቃት አራሾቹና የሐሳብ ጠንሳሾች ራሳቸው የፕሬዝዳንቱ የግል ጠባቂዎች ነበሩ። ኢሳያስ አፈወርቂ የሱዳን የፈጥኖ ደራሽ ኃይል ከነገ ዛሬ ድሮን ይልካል፣ አብይ አህመድ ከነገ ዛሬ ይወረናል እያለ ውጫዊ ጠላቶችን በማሰብ እየተርበተበተ ባለበት በዚህ ሰዓት ውስጣዊ ጠላቶች መፈጠራቸው የማይታመን ነበር። ፕሬዝዳንት ኢሳያስ አፈወርቂ ከኤርፖርት ገብተው ወዲያውኑ ስላለው ሁኔታ ሪፖርት ለመቀበል የግል ጠባቂዎች አዛዥ ከፈጣሪ ቀጥሎ የሚያምነውንና የሚታመንለትን ኮሎኔል ተስፋ ልደት ሀብተ ስላሴን ጠርቶ እንዴት ነው ያለው እንቅስቃሴ? ምን አዲስ ነገር አለ? ለወደፊቱስ ምን እያሰብክ ነው? ነገሮች እየከረሩ መጥተዋል። ከወደ ኢትዮጵያም ሆነ ከሱዳን በኩል የተደቀነብን ስጋት እጅግ በጣም ከባድ ነው። ነገሮች ከፉም ለሙም ለደህንነቴ ከመቼም ጊዜ በላይ በደንብ አስብልኝ፣ ሁኔታዎች እየተቀያየሩ ነው በማለት ሽማግሌው ፕሬዝዳንት ንዴትና ፍርሃት የተቀላቀለ ሐሳብ አቀረበ። ኮሎኔል ተስፋ ልደት ሀብተ ስላሴም አንዴ ጣራውን አንዴ መሬቱን እያየ ጸጥ ብሎ ቆየና የውጭ ጠላቶቻችን ዝግጅት በጣም ከፍተኛ ነው፣ ነገሮች ሊቀያየሩ ይችላሉ። ልክ ነው፣ ኢትዮጵያና ሱዳን ፈጥኖ ደራሽ ኃይሎች ስጋት ደቅነውብናል። እኔ ግን አሁን የሚያሳስበኝ እሱ አይደለም ብሎ ትንሽ ሰከንድ ትንፋሽ ወሰደ። ሽማግሌው ኢሳያስ አፈወርቂ ፊቱ ሲጠቁር ይታያል። ግንባሩ ላይ ያሉት የደም ስሮች ግትር አሉ። ጸጉሩ ብቻ ሳይሆን የከንፈሩ የላይኛው ፂምም ጭምር ቀጥ አለ። ተስፋዬ አለ ድምጹን ከፍ አድርጎ፣ ምንድነው የምትለኝ? ምንድነው የምሰማው? የውጭ ጠላቶቻችን ወረዳና ዝግጅት አያሳስበኝም ነው ያልከው ወይስ ጆሮዬ ነው? ለምንድነው የማያሳስበህ? ግብጽ ከሌለች እኮ ባዶ እጃችንን ነን። እንዴት እንቋቋማለን? ኢትዮጵያ ከመጣች ቀይ ባህር አሰብ ብቻ ሳይሆን የኔና ያንተ ህይወትም ጭምር አይኖርም ብሎ ትንፋሽ ወስዶ ለመረጋጋት ሞከረና ተስፋዬ አለ በድጋሚ ለስለስ ባለ ድምጽ። ነው ወይስ ሌላ የሰማኸው ነገር አለ? ምን ተፈጠረ ብሎ ተረጋግቶ ጠየቀው። አዎ አለ ኮሎኔል ተስፋ ልደት ሀብተ ስላሴ። አዎ አዲስ ነገር አለ። ከጀርባ ሊወጉን ነው። እናንተ ግብጽ እያላችሁ ብዙ ዝግጅቶች መደረጋቸውን ሰምቼ ነገሮች እንዲከሽፉ አድርጌያለሁ። ለማንኛውም ኢንስፔክተር የማንና ሁለተኛው የግል ጠባቂያቸውን ገድያቸዋለሁ ሲል ፕሬዝዳንት ኢሳያስ ተንቀጠቀጡ። ቃላትን አገናኝቶ ለማውራት ዳገት ሆነበት። ምላሱ ተሳሰረ። ኮሎኔል ተስፋ ልደት ሀብተ ስላሴ ቀጠለና ሁለቱም የግል ጠባቂዎች በእኔ ትዕዛዝ የሚመሩ ቢሆኑም ከኔ ቁጥጥር ውጭ በሆነ ሁኔታ ማን ጋር እንደሚገናኙ ባላውቅም እናንተን ለመግደል እስከ አጥፍቶ መጥፋት ድረስ አቅደው ስትራቴጂ ሲነድፉ በደረሰኝ መረጃ እጅ ከፍንጅ እጃቸው ድምጽ ማፈኛ በተገጠመለት ሽጉጤ አናታቸውን በሁለት ጥይት በረገድኩላቸው። ይህ ሐሳብ ከየት እንደመጣ ደግሞ ለማጣራት አንድ እነሱን ሲያስተባብር የነበረ ሰው አስሬያለሁ ብሎ መርዶ ነገረው። የኤርትራ መንግስትም በአሁኑ ሰዓት እየተዋከበ ይገኛል። ኢሳያስ የሚይዙት የሚጨብጡት አጥተዋል። ኤርትራ ከውጭ ብቻ ሳይሆን ከውስጥም እየታመሰች ነው። የሱዳን ፈጥኖ ደራሽ ኃይልም ኤርትራን በድሮን ሊያጋያት ጫፍ ደርሷል። የኢትዮጵያ የቁርጥ ቀን ልጅ የሆነው ኮማንዶም አሰብ ብቻ ሳይሆን አስመራም ደርሶ ዞር ዞር ለማለት ጫፍ ላይ ነው። ኤርትራ እጣ ፋንታዋ ምንድነው?
ጦርነት ቢጀመርስ እውነት ግብጽ ከጎኗ ትሆናለች ወይስ ምንድነው የሚውጣቸው? እናንተስ ምን ታስባላችሁ?